የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት የያዝኩት መጽሐፍ መደበኛ ትርጉም ስለሆነ ታማኝነት፣ ገርነት፣ ራስን መግዛት። ስለዚህ ርዕሴ ራስን በመግዛት በመንፈሳዊነት ማደግ። እንጸልይና እንቀጥላለን። ልዑል እግዚአብሔር ዙፋን ያንተ የራስ የሆነ ምድር ደግሞ የእግሮች መረገጫ የሰውን ልጆች እንዲያመልኩ እንዲያከብሩ ለአንተ ክብር እንዲኖሩ የፈጠርክ እንዲያመልኩም የምትፈልግ አምላካችን እግዚአብሔር ዛሬ እኔና ወገኖቼ ፊት ቆመን ካንተ ልንማር እንድትገስጸን መስማር እንድታሳየን እጆቻችንን እንደያዝክ እንድትነግረን ፊት ቆመናልና ስለ ሁሉ ስምህ ይባረክ። እግዚአብሔር ሆይ እጆቻችንን ይዘህ መናገር ያለብህን ማስተማር ያለብህን መምከር ያለብህን እንድትነግረን ዛሬ እኔ እለምናለሁ። እግዚአብሔር ሆይ ቃል ይምጣ፣ ሰማይ ይከፈት፣ ሰማይ ይከፈት። ሁሉም ሰው እግዚአብሔር ሆይ ራስን በመግዛት በራስ ቁጥጥር ስር በመንፈስ ቅዱስ ሕልውና ውስጥ በመግባት በአንተ ትእዛዝና ፍርሃት አንተን በመያዝና ከአንተ ጋር በመሆን ሕይወታዊ መንፈሳዊ ሕይወቱን ወደ ለውጥ እንዲያመጣ እግዚአብሔር ሆይ እኔንም ጭምር እንድትረዳን ዘንድ እንጸልያለን። ዛሬ ዳስን፣ ዛሬ ንከን እግዚአብሔር ሆይ እኔንና ወገኖቼን በመንፈስህ በቃልህ ሙላት በእውነት እንድትነካን ዘንድ እንጸልያለን። ክብር፣ ምስጋና፣ አምልኮና ውዳሴ ለአንተ ይሆን። ቃልን አስተምረን በኢየሱስ ስም። ጥሩ እዚች ከወርጋ እናይና ራሱን መግዛት የአንድ ክርስቲያን የህይወቱ ቁልፍ ነው። እነዚህ ከፊት የተቀመጡ የመንፈስ ቅዱስ ፍሬዎች አሉ። ፍቅር፣ ሰላም፣ ደስታ፣ እምነት፣ ቸርነት፣ ራስን መግዛት። እነዚህ ሁሉ በህይወታችን ብኖር ራሳችንን መግዛት የማንችል ከሆነ እነዚያን እናባክናቸዋለን። ራሱን የሚገዛ ሰው ፍቅርን እንዴት እንደሚያጣጥም ያውቃል። ራሱን የሚገዛ ሰው እንዴት ከሰዎች ጋር በሰላም እንደሚኖር ያውቃል። ራሱን የሚገዛ ሰው በእምነት እንዴት እንደሚያድግ ያውቃል። ራሱን የሚገዛ ሰው እንዴት ለጋሽ መሆን እንደሚችል ይረዳል። በመንፈሳዊ ሕይወት ውስጥ ራስን መግዛት የመጀመሪያ ቁልፍ ጉዳይ። አገልጋይ ሊሆን ይችላል፣ ዘማሪ ሊሆን ይችላል፣ የቤተ ክርስቲያን አባል ሊሆን ይችላል። ራሱን መግዛት ውስጥ ማለፍ ግዴታ። ሰው ራሱን ሊገዛ በጣም ያስፈልጋል። ወገኖቼ ሰው እንዴት ራሱን መግዛት ይችላል ካላችሁ፣ አንደኛ ለመንፈስ ቅዱስ ራሱን አሳልፎ መስጠት አለበት። መሪነቴን ተቀበል፣ ሕይወቴን ተቀበል፣ ሕልውናዬን ተቀበል፣ በአንተ ቁጥጥር ስር ሊሆን ለእግዚአብሔር ራሱን ሰሚት ያላደረገ ሰው ራሱን መግዛት አይችልም። ራሳችንን ልንገዛ እንፈልጋለን። በክርስትና ሕይወት ውስጥ ራስን መግዛት ቁልፍ ጉዳይ ነው ብያቸዋል። ስለዚህ ለእግዚአብሔር ራሳችንን ሰሚት እናድርግ። ለመንፈስ ቅዱስ ራሳችንን አሳልፈን እንስጥ። ለምን? ከዛ በኋላ ሰው በራሱ
ጥበብ ራስን መግዛት አይችልም። መንፈስ ቅዱስ ካረዳው በስተቀር ሰው የሚነዳ ጉዳይ ነው። ሰው እግዚአብሔር ካላገዘ ሰው በራሱ ጥበብ በራሱ ዕውቀት ራሱን ሊመራ አይችልም። ምክንያቱም የምንኖርለት ህይወት ዋጋ የተከፈለበት ህይወት ነው። የምንኖርበት ህይወት ኢየሱስ የሞተበት ህይወት ነው። የምንኖርበት ህይወት መንግሥተ ሰማያት ያለበት ህይወት ነው። ይሄን ለመድረስ ሰው ራሱን ሊገዛ ይገባል። ይሄ ራስን መግዛት ቀላል ነገር አይደለም። በክርስትና ህይወት ውስጥ ትልቁን ሚና ይጫወታል። ወገኖቼ ራስን መግዛት መንፈሳዊ ስርዓት ነው። It is the spiritual discipline. መንፈሳዊ ስርዓት ነው ራስን መግዛት። ራስን መግዛት ምን ማለት እንደሆነ ልንገራችሁ። ስነ ምግባር ነው። It is ethical code. የሰው ልጅ በክርስትና ህይወት ውስጥ ለመቆያት በሃይማኖት ውስጥ ለመቆያት ራሱን የሚገዛ ሰው ቢሄቨራል ኢቲክሱን የጠበቀ ሰው ማለት ነው። ይሄን ልናደርግ ግዴታ ነው። ራሱን የማይገዛ ሰው ብዙ ነገርን ሊያበላሽ ስለሚችል ነው ራሳችንን ልንገዛ ግድ ይለናል። ስለዚህ ቢሄቨራል ኮድ ኢሞሽናችንን የምንቆጣጠርበት መሳሪያ ነው ራስን መግዛት። ራስን መግዛት ያን ክርስቲያን ሙሉ ፓኬጅ የክርስትና የህይወቱ ሙሉ ፓኬጅ ያለው ራስን በመግዛት ውስጥ ነው። ለምን በፍቅር ህይወት ውስጥ ለመኖር ራስን መግዛት ያስፈልጋል። ደስታን በአግባቡ ለመጠቀም ራስን መግዛት ያስፈልጋል። ወገኖቼ ሰላማዊ ኢንቫይሮንመንትን ለመፍጠር ራስን መግዛት ያስፈልጋል። ሌላኛው በእምነት ጸንቶ ለመቆም ኢየሱስን ለማግኘት የሚያስከፍለውን ዋጋ ለመክፈል ራስን መግዛት በጣም አስፈላጊና አስፈላጊ ጉዳይ ነው ወገኖቼ። ኢየሱስ ጌታ። ስለዚህ ራሳችንን ልንገዛ ይገባል። በክርስቲያናዊ ስነ ምግባር፣ በክርስቲያናዊ ዲስፕሊን፣ በክርስቲያናዊ ስነ ስርዓት እንቅስቃሴዎቻችንን ልናደርግ አንደኛውና የመጨረሻ ራስን መግዛት ነው። ከዚህ ከመንፈስ ቅዱስ ፍሬዎች ውስጥ ለምንድን ነው ይሄ ነገር በመጨረሻ ቁጭ ያለው? የመጨረሻ ሀሳብ ራስን መግዛት ይሁን። በፍቅር ህይወት ውስጥ በአንድ ላይ ለመክሮር ራስን መግዛት ያስፈልጋል። ምክንያቱም ሰላም ነው እያልክ ድንገት ራሱን የማይገዛ ሰው ነገሮችን ሊያደፈርስ ይችላል። በሰላም እያገለገል በሰላም እየኖርክ እያለ ድንገት ንዴት ያለበት ሰው፣ የሚናደድ ሰው፣ ራሱን መቆጣጠር የማይችል ሰው ነገሮችን ድብልቅልቅ ሊያደርግ ስለሚችል ራስን በመግዛት ገመድ ውስጥ ሁላችንም ልንገባ ይገባል። ይሄ መጽሐፍ ቅዱሳዊ እውነት ስለሆነ ማለት ነው። ከሌሎች ጋር በመልካምነት አብሮ ለመኖር ራስን መግዛት በጣም አስፈላጊና አስፈላጊ ጉዳይ ነው ወገኖቼ። ራሳችንን ልንገዛ ይገባል። ይሄ በመጨረሻ ለምን ተጠቀሰ? ነገር ግን በሁሉም ህይወት ውስጥ ይሄ ሳይነካ አያልፍም። አባቱን ይነካል፣ መሪውን ይነካል፣ ሴቱን ወንዱን ይነካል። ራስን መግዛት በመሪነት ውስጥ፣ ራስን መግዛት በትዳር ውስጥ፣ ራስን መግዛት በግል ህይወት ላይ፣ ራስን መግዛት በማህበረሰብ አካባቢዎች ከሌሎች ጋር አብሮ ለመኖር ጎልቶ የሚታይ ነገር ነው። መሪነቱን ስንናገር አንድ ጊዜ ሰለሞን ይህን መሪነት እግዚአብሔር እንዲያስተካክልለት ፈለገ።
በአንደኛ ነገሥት ምዕራፍ 3 ላይ ለእግዚአብሔር ክብር መስዋዕት እያቀረበ ዋለ ስልጣኑን ካገኘ በኋላ ቁጥር 4 ላይ ነው። ያ መስዋዕት ማቅረቢያ ቦታ ጋባኦን ይባላል። 1000 የሚቃጠለውን መስዋዕት ቁጥር 4 ነው ለእግዚአብሔር አቀርበዋል። ሰለሞን እንደምናውቀው የንጉሥ ልጅ ነው። ንጉሡ እግዚአብሔርን እንዴት እያከበረ እንደሆነ እያየ ያደገ ሰው ነው። ንጉሡ ዳዊት እንዴት እየመራ እንደሆነ እየተረዳ እያየ ከስርስሩ እየሄደ ያደገ ሰው ነው። ግን መስዋዕቱን ለእግዚአብሔር ሲያቀርብ ያን ሌሊት እግዚአብሔር ወደ ሰለሞን በሌሊት መጣ። ምን እንድሰጥ ትፈልጋለህ ብሎ ጠየቀ። ሰለሞንም እንዲህ አለ፣ እሱ በፊት በቅንነት በታማኝነትም ሄዷል። አንተም ለሱ ለአባቴ ለዳዊት ቸርነት አድርገህለታል። ከቤቱ ስልጣን እንዳይጠፋ ንግስናው እንዳይጠፋ ልጁን ሰለሞንንም ሾማል አለ። ይሄ ልጅ ግን እንዴትና ወዴት እንደሚወጣ ምንም የማያውቅ ታናሽ ብላቴና ነው ብሎ ለእግዚአብሔር ነገረ። መሪ ያረከው ስልጣን የሰጠኸው ደግሞ አንተ በመረጥከው ታላቅ ህዝብ ላይ ነው። በዚህ ህዝብ ላይ ደግሞ አንተ ካረዳኸው ማን ሊመራል ማን ሊፈርድ ይችላል አለ። ስለዚህ ከአንተ አንድ ነገር እለምናለሁ ብሎ ጠየቀ። ይህን ህዝብ መምራት እንድችል አስተዋይ ልቦና ስጠኝ ብሎ ሰለሞን ጠየቀ። ይሄ ጥያቄ እግዚአብሔርን ደስ አሰኘው። የሰለሞን ጥያቄ እግዚአብሔርን ደስ አሰኘው። የሰውን ነፍስ አልፈለክም፣ ሌሎችን ነፍስ አልፈለክም፣ ሀብት አልጠየክም፣ ብልጽግና አልጠየክም። አንተ ግን ይህን ህዝብ ልትመራ ጥበብንና ማስተዋልን ጠየቀናል። እንደለመንከው እንዳሳብ ይሁን ብሎ እግዚአብሔር ሰጠው። ከዛ በኋላ ጥበብንም ጨምራለሁ አለ። ሌሎች ዓለም ላይ ያሉ ሰዎች እንዳይችሉ አድርጌ ጥበብን ጨምራለሁ አለ። ወገኖች ያ ጥበብ በእውቀት ዝም ብሎ ኦርዲነሪ ጥበብ አይደለም። በእውቀት የሚገኝ ጥበብ አይደለም። ሰማያዊ የሆነ ጥበብን እግዚአብሔር በሰለሞን ላይ አደረገ። ሌሎች እንዳይበልጡ ብልጽግና ሰጠ። እንደ አባቴ በፊቴ በሰላም በጤና አንተ እግዚአብሔርን እየፈራ ብትሄድ አለ ረዥም ዕድሜ ሰጥሃለሁ እግዚአብሔር ቃል ገባለት። በዛ ጥበብ ሰለሞን ህዝቡን ያን ጠማማ ህዝብ ያን አስቸጋሪ ህዝብ ያን የሚያስቸግረውን ህዝብ መራ። ያ ጥበብ is not ordinary ጥበብ ምድራዊ wisdom አይደለም። እግዚአብሔር የሰጠው ሰማያዊ የሆነ በዛው 40 ዓመት ገጽ በዛ ጥበብ መሪነቱን አጠናክሮ ሰለሞን ቤተ መቅደሱን ሰራ። ለእግዚአብሔር ዳዊት እንዲሰራ ፈልጎ እግዚአብሔር የከለከለውን ቤተ መቅደስ ሰራ። ምስጋናውንም አቀረበ። ሁለተኛ ዜና ምዕራፍ 6 እና 7 ስንመለከት ያን ትልቁን ጸሎት 42 ምዕራፍ የዘለቀውን ጸሎት ያደረገበት ክፍል ነው። ወገኖቼ በመሪነት ውስጥ ራስን የመግዛትን ጥበብ እግዚአብሔር ይስጣል። አሜን በሉ። ምክንያቱም ራሱን የማይገዛ ሰው ድንገት ሊበትን ይችላል። ራሱን የማይገዛ ሰው ወይ ራሱ ብን ብሎ ሊጠፋ ይችላል። ራሱን የማይገዛ ሰው ጊዜ ላይሰጥ ይችላል። ራሱን መግዛት በእግዚአብሔር በመንፈሳዊ አይን እይታ የአንድ ክርስቲያን አስፈላጊና አስፈላጊ ነገር ነው። ኢየሱስ ክርስቶስ እንዲህ አላቸው ለደቀ መዛሙርቶቹ እንዳልኳችሁ አንድ ሰውዬ ራስን ገዛ ማለት ለመንፈስ ቅዱስ ራሱን ሰሚት አደረገ ማለት ነው። ኢየሱስ ለደቀ መዛሙርቶቹ ለተመረጡት ሐዋርያት እንዲህ አላቸው። ኃይል እንደሚቀበሉ ነገራቸው። ያ ኃይል ደግሞ መንፈስ ቅዱስ እንደሆነ ነገራቸው። ያን ኃይል እንደሚሞሉ ነገራቸውና እንዲህ አላቸው። ያ
መንፈስ ቅዱስ አላቸው። ተግባሩን ነገራቸው። ማጽናናት የሚችል አቅም ያለው ነው አላቸው። ከዛስ የማስተማር አቅሙ ኃይል ነው አላቸው። እሱ መለኮት ነው፣ አካል ነው ብሎ ኢየሱስ ነገራቸው። እኔ መሞቴን ትንሣኤውን በተለይ ለኛ መንፈስ ቅዱስ ባይኖር እኛ በምን እናውቅ ነበር? ኢትስ ስቶሪ ታሪክ ነው። ታሪክን ስንሰማ መንፈስ ቅዱስ ባይገልጥልን ኖሮ ድጋፍ ባይሆንልን ኖሮ በቂም አቅም በምን አቅምና ጉልበት ኢየሱስ ሞቷል፣ ኢየሱስ ተነስቷል፣ ኢየሱስ ይመጣል የሚለውን አቅም ከየት እናገኛለን? ኢየሱስ ለነሱ ሲናገር ይሄ መንፈስ ቅዱስ ሲመጣ ትሞላላችኋል፣ ኃይልን ትቀበላላችኋል፣ ከዛም ስለ እኔ ወደ ሰማርያ ከዛ ወደ ይሁዳ ከዛ ወደ ዓለም እየሄዳችሁ ትመሰክራላችሁ ብሎ ተናገረና ከዛ መጣ መንፈስ ቅዱስ። የመንፈስ ቅዱስ ስራ አንደኛ አንድን ሰው ማጽናናት ነው። ማጽናናት ወገኖች። ከዛም አስተማሪ ነው አለ፣ ያስተምራል። ከዛ ወደዚህ ልምጣና መሪ ነው አለ። መንፈስ ቅዱስ እውነተኛ መሪ ነው አለ። እሱ ሲመጣ የውሸት መሪነት አትመሩማል። እሱ ሲመጣ እውነተኛ የሆነ መሪነትን ታገኛላችኋል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ። ስለዚህ ራሱን ለመንፈስ ቅዱስ ሰምት ያደረገ ሰው እውነተኛ የሆነ መሪነቱን ያስኬዳል። ግብ ያለው መሪነት፣ ሐቅ ያለው መሪነት፣ እውነት ያለው መሪነት፣ መንግሥተ ሰማያዊ መንግሥተ ሰማይ ያለበት መሪነት፣ ክርስቶስ እንደመራ የሚመራ ሰው ራሱን ለመንፈስ ቅዱስ ሰምት ያደረገ ሰው ነው። ሃሌሉያ ሃሌሉያ። በዛ መንፈስ ውስጥ ነው ሰው ሁሉ ነው በዛ ውስጥ መግባት ያለበት። መሪዎችን እያልኩ አይደለም። እያንዳንዱ ሰው የግል ሕይወቱን የሚመረበትን መንፈስ ነው እየነገርኳቸዋለሁ። እያንዳንዱ ሰው ትዳሩን የሚመረበትን ነው እየነገርኳቸዋለሁ። እያንዳንዱ ሰው መንፈሳዊነትን የሚመረበት ነው እየነገርኳቸዋለሁ። እያንዳንዱ ሰው መንገዱን ይዞ የሚሄድበት ህልውና ያለውን ነገር ነው እየነገርኳቸዋለሁ። ስለዚህ አለ ዛሬም ይህ ቃል ጽኑ ነው። ዛሬም ይህ እውነት ጽኑ ነው። በአንቺ ህይወት ይሰራል፣ በእኔ ህይወት ይሰራል፣ በእኛ ህይወት ይሰራል። መሪነቱን ብቻ አይደለም፣ ፓስተሮችን ብቻ አይደለም፣ ሽማግሌዎችን ብቻ አይደለም፣ ዘማሪያን አሉ፣ ዲያቆኖች አሉ። እያንዳንዱ የቤተ ክርስቲያን አባል ህይወቱን የሚመረበትን መሪነት ለመንፈስ ቅዱስ መልቀቅ መቻል አለበት። ያኔ በህይወቱ የሚታይ የሚጨበጥ የሚዳሰስ ለውጥ ይመጣል። ይህ ለውጥ የሚቆም ለውጥ አይደለም። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ይህን አይነት ህይወት እንድንኖር ራሳችንን ለመንፈስ ቅዱስ ማስገዛት ተገቢም አስፈላጊም ነው። ሃሌሉያ! ከዛስ ወገኖቼ ራሳቸውን የማይገዙ ሰዎች ሁለት የስብከቴ እንቁ ሀሳብ ነው። አዳምጡ። የዛሬ የስብከቴ ቁልፍ ሀሳብ ዝጋ ነው ያለው። ራሳቸውን የማይገዙ ሰዎች ለሁለት ነገሮች ብቁ አይደሉም። ራሳቸውን የማይገዙ ሰዎች ለሁለት ነገሮች ብቁ አይደሉም። አንደኛ ለመሪነት ብቁ አይደሉም። ሁለተኛ ጸጋን ለመሸከም ብቁ አይደሉም። ራሳቸውን የማይገዙ ሰዎች የቤት ሊሆን ይችላል መሪነቱ፣ የቤተ ክርስቲያን ሊሆን ይችላል መሪነቱ፣ የግል ህይወት ሊሆን ይችላል መሪነቱ። በተለይም ኤጲስቆጶስነትን ራሱን የማይገዛ ሰው መምራት አይችልም። ሽምግልና ውስጥ መግባት አይችልም። ቤተ ክርስቲያንን መምራት አይችልም። ጳውሎስ ለጢሞቴዎስ የቤተ ክርስቲያን መሪነት ስታንዳርድ ክራይቴሪያ ሲሰጥ
ምዕራፍ 3 እንድረስ ፕሊዝ። ተባረኩልኝ። ጌታ ይባረክ። ስታንዳርድ ነገረ ለጢሞቴዎስ የቤተ ክርስቲያን ኤጲስቆጶሶችን ስትመርጥ፣ ሽማግሌዎችን ስትመርጥ፣ መሪዎችን ስትመርጥ ይህን ስታንዳርድ ይህን አፕሮች ተጠቅማል። ጳውሎስ እንደምናውቀው ትልቅ አገልጋይ ነው። እንዴት አድርጎ እንደሚመራ፣ እንዴት አድርጎ ወደፊት እንደሚያስኬድ፣ እንዴት አድርጎ ህዝቡን መምራት እንዳለበት ስለሚያውቅ ጳውሎስ ለጢሞቴዎስ ሲናገር ሽማግሌዎችን ስትመርጥ እንዲያደርግ እንደዚህ አደርግ። አንደኛ ጢሞቴዎስ ምዕራፍ 3 ላይ ነው ያለው ሐሳብ። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የምለው ቃል የታመነ ነው። እንግዲያስ ኤጲስቆጶስ እንዲህ ሊሆን ይገባል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ ሌሎች ነገሮችንም እዚህ ደርድሮታል። የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ። እዚህ ጋር የልጆችን የቤተሰብን መሪነት ቅድም ስላልኳችሁ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካምነት የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤት ክርስቲያን እንዴት ይጠብቃል? 6ኛ ሐሳብ አዲስ አገልጋይን ለምርጫ አታምጣ እያለ ነውና አዲስ ምዕመንን ለምርጫ አታምጣ። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያንን፣ ይሄ ማለት ዲያብሎስ በትዕቢት እንደወደቀ እንዳይሆን፣ በመንፈሳዊ ሕይወቱ ብስለት ስለሌለበት ህዝቡን ብሰጠው እየቀጠቀጠ ሊያባረር ይችላል ማለት ነው። እንደዛ አይነት ሰውን ምን አታርግ? ለምርጫ አታርግ። የኔ ሐሳብ ያለው ቁጥር 2 ላይ ነው። ራሱን የማይገዛ ሰውን ኤጲስቆጶስ ወይም ሽማግሌ ወይም የሆነ ቸርች መሪ አታርግ። ይሄ መጽሐፍ ቅዱስ እውነት ነው። እግዚአብሔር በሰጠው ልክ ቤተ ክርስቲያንን የሰው የግል ህይወቱን ለመምራት ራስን መግዛት ተገቢም አስፈላጊም ጉዳይ እንደሆነ ክፍሉ ያስቀምጣል። ክርክር፣ ምክንያቱም ከክርክር ቀጥሎ ጸባል፣ ከክርክር ቀጥሎ ጭቅጭቅ አለ፣ በጭቅጭቅ ውስጥ ጥላቻ አለ፣ ከጥላቻ ቀጥሎ ብዙ ችግሮች አሉ። ስለዚህ ራሱን የማይገዛ ሰው ለመሪነት አይሆንም። እኔንም ጨምሮ እግዚአብሔር እኛን በዚህ ማቹሪቲ ውስጥ ያሳድገን። በመንፈሳዊ ብስለት ውስጥ ራስን መግዛት ኤክስትራ ቨርጂን ወደፊት ሄዶ ማቹር መሆን፣ መረጋጋት ውስጥ መግባት። ኢየሱስ ጌታ ነው። ይህ መረጋጋት ዝም ብሎ መረጋጋት አይደለም። ከብዙ ቅጥቀጣ፣ ከብዙ ድካም፣ ከብዙ ፍትጊያ ከእግዚአብሔር ጋር በመሆን የሚመጣ ማቹሪቲ እንጂ ያ ማቹሪቲ ምን ያደርጋል? ነገሮችን ዋጥ
አድርገን እንድንይዝ ያደርጋል። ችግሮች እንዳሉ ምንም እንዳልተፈጠረ ከላይ እርዳታ እየጠየቀ የሚኖር ሰው አባቴ ድጋፍ ፈልጌያለሁ፣ ቤቴን ባርክ፣ ቤተ ክርስቲያንን ባርክ፣ ኦኬ እግዚአብሔር ነገ አዲስ ነገርን ያመጣል ብሎ የሚኖር ሰው ለመሪነት ብቁ ነው። ጌታ ሆይ እርዳኝ የሚል ሰው፣ ትሁት ታጋሽ ሰው ለመሪነት ብቁ ይሆናል። እንደ ቤተ ክርስቲያን ብዙ ሰዎች ቤታቸውን ሊያደርጉ ይችላሉ፣ የራሳቸውን ህይወት ሊመሩ ይችላሉ። እውነቴን ነው። እኔ የሚያውቃቸው ሰዎች ነበሩ። ከስራ ቦታ መጣች አንዷ ልጅ ባሏ ቤት አለ። ለትንሽ ደቂቃ መኪና ውስጥ ስልክ አወረች። እኔ ቤት እያለሁ ለምን ትቆያለሽ ውጪ ብሎ ተናገረ። እንደውም አልፈልግም። ያን ቀን ሆኖ ተፋቷል አደሩ። ያን ሌሊት ተፋቷ አደሩ። እውነቴን ነው ብላችሁ ብር ተካፍሎ አደሩ። ባንካቸውን በትኖ አደሩ። ቤታቸውን በትኖ። ስለዚህ አንዳንድ ጊዜ ዝም ብሎ ማሳለፍ የፈሰለ ትልቅ ነገር ነው። እኔ በተወለድኩበት አካባቢ ሰዎች ነገሮች ሲከሩ አሳድርን እንይላል። የሚያሳድሩበት ምክንያት አንደኛ ሰውዬ ማታ ሀሳብ ቀይሮ ሊያድር ይችላል ተብሎ ስለሚታሰብ፣ ሁለተኛ እውነቱ ወጥቶ ሊያድር ይችላል ተብሎ ስለሚታሰብ፣ ሶስተኛ ክርክሩ ጸቡ እንድረግብ ነው። ነገሮችን አቆይቶ መውሰድን የመሰለ ብልህነት የለም። ነገሮችን በብልጠት ነገ ይሆናል፣ ነገ ያስተካክላል፣ ቆይ ነገ ይሁን ማለትን የመሰለ ትልቅ ነገር የለም። ወገኖች እስከ ዛሬም ነገ ያልን ነው አይደል? መጣነው እግዚአብሔር ነገን መልካም ያደርጋል። አሜን በሉ። ነገን ለኛ ውብ ያደርጋል። ነገሮችን አሳድሮ እንደመቀበል ያለ ትልቅ ነገር የለም። ስለዚህ የሚቾክል ሰው፣ ያልተረጋጋ ሰው፣ ራሱን ያልገዛ ሰው ከመሰብሰብ ይልቅ የሚቀናለት መበተን ነው የሚሆነው። ስለዚህ በዚህ በመንፈሳዊ እውነት ውስጥ ሆነን እንድናልፍ እግዚአብሔር ይርዳን። ሁለተኛ ራሱን ያልገዛ ሰው ጸጋን መሸከም አይችልም። አንድ በመጽሐፍ ቅዱስ ውስጥ ትልቅ ኃይል ሊበላችሁ ቮልካኖ እንደሚፈነዳ አቅም ያለ ሰው ላይ እግዚአብሔር የሱን ጸጋ አሳረፈበት። ጉልበት ያለበትን ጸጋ ድምጥማጡን የሚሰባብር የእግዚአብሔር ቱላ የሆነ ሰው ከዕለታት አንድ ቀን በነዳጎን ሰፈር ይህን ክብር የሆነውን ጸጋ ጥሎ ተገኘ። የነገርኳቸው ያለው ስለ ሳምሶን እንደምታውቁት ከተወለደ ጀምሮ ጸጋውን የተሸከመ ሰው ናዝራዊ ነው። ጸጉሩ ላይ ምላጭ ያልገባ ትልቅ ሰው ነው። ፍልስጤማውያን ሳምሶን ስሉ ሽንት የሚሸኑለት ሰው፣ ከግለሰቡ ሳይሆን ከላዩ ላይ ካለው አቅምና ጉልበት ኃይል ከትን የተነሳ እግዚአብሔር ካስቀመጠው ከዚህ ከጥልቁ ጸጋ የተነሳ አስፈሪ የሆነ ሰው ነው ሳምሶን። አቅም ያለበት ሰው ነው ሳምሶን። ግን የመረጋጋት ችግር ነበረበት። ራሱን የመግዛት ችግር ነበረበት። ባየው ነገር ውስጥ የሚሄድ ሰው ነው። እሱም ብቻም አይደለም፣ የሚሰማ አልነበረም። የመሳፍንትን መጽሐፍ ምዕራፍ 12 ስታነቡ ሳምሶን ሴትን አየ ወደድኳት ብሎ ወደ አባትና እናቱ መጣ። ፍልስጤማውያን ሰፈር ነው ያገኘው። እነዚያ ደግሞ እንደምታውቁት ያልተገረዙ ጣዖት አምላኪዎች ነበሩ። በኪዳን ሕዝብ ጋር ሊቀላቀሉ የማይችሉ ሕዝቦች ነበሩ ፍልስጤማውያን። ሳምሶን ካለው አቅሙ ጋር፣ ካለው ከተሸከመው ጉልበት ጋር፣ ካለው ከጸጋው ጋር እዛ ሊውል የማይገባ ሰው ነበር። እዛ ሊሄድ የማይገባ ሰው ነበር። ኪረኔ መሄዱ አይደለም አያት
ማየቱ አይደለም ወደዳት፣ መውደዱ አይደለም አጋባኝ ብሎ አባቱ ጉሮሮ ላይ አጋባኝ ማግባት ፈልጋለሁ። ምን እንዳለ ልንገራችሁ። አባትየው አንተ ያለ በአንተ ህዝብ ውስጥ ኪዳን ባለው ህዝብ ውስጥ ሴት ልጅ አጣህኒ? በዚህ ህዝብ ውስጥ ምን አጥተህ ነው አንተ እዛ ታች ወደ ታች የወረድከው? ወደ ታል ተገረዙት የሄድከው? ጸጋይ ወደ ሚሸረሸር ሰፈር የሄድከው እዚህ ጠፍቶ ነው ወይ? እዚህ ምን አጥተህ ነው ብሎ አባትየው ተከረከረ። አይ ወድጃታለሁ፣ አይ ወድጃታለሁ፣ ወድጃታለሁ። ምን አድርገኝ? አጋባኝ። ሳምሶንም ወደ ታምና ወረደ። በታምናም ከፍልስጥኤማውያን ልጆች አንዲትን ሴት አየ። ወጥቶም ለአባቱ ለእናቱ በታምና ከፍልስጥኤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ። ጊዜም አልፈጀበትም፣ አጋቡኝ። እሱ አይደለም የእናትና የአባትን መጽሐፍ ቅዱስ ላይ የተጻፈው እኮ ሀቅ ነው። የአባትን ሕግ የእናትን ሕግ ችላ ተባለ። የአባትን ምክር ምን በል ስማ፣ አባትንና እናትን አክብር፣ የማታከብር ከሆነ በድቅድቅ ጨለማ ማብራቱ ይጠፋል እየተባለ ነው እኛ ያደግነው። የድሮ ሰዎች ሲያስተምሩ እንደዛ ነው ሲያስተምሩ የነበረው። አባትን አክብር፣ እናትን አክብር፣ የማታከብር ከሆነ በድቅድቅ ጨለማ ማብራቱን ታጣለህ እየተባለ ነው የተባለው። ስለዚህ ሰውዬ አልሰማለ፣ እናቱን አልሰማለ፣ አባቱን አልሰማለ። ተመልከቱ፣ የተሸከመውን በሱ ላይ ያለውን ነገር ተመልከቱ፣ ጸጋውን ተመልከቱ፣ ክብሩን ተመልከቱ፣ እግዚአብሔር የሚሰራውን ተመልከቱ። አንበሳ እንዳወርድ የሚሰባብር አቅም እግዚአብሔር በሱ ላይ የሚያወርድለት ሰው ነው ሳምሶን። ከፍልስጥኤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? እዚህ አጣኒ? ክብር ካለበት ሰፈር፣ ክዳን ካለበት ሰፈር አጣኒ አለ። ከዛ አሉት። ሳምሶንም አባቱን ለዓይኔ ተመልከቱ፣ ዓይን እንዴት እንደሚገርም እጅግ ደስ አሰኝተኛለችና እርሷን አጋባኝ አለ። የዓይን አምሮት የኃጢአት ስር የሆነ በዓይን ደስታ የመጀመሪያ ዙር ተሸወደ። ከዛ ወጣ፣ እንቆቅልሽ ሰጠ። እንቆቅልሽን በሌላ በኩል ሚስት አድርጎ ያገባት፣ ወሰደችው፣ ተሸነፈ፣ ሌሎችን ገደለ። ከዛ ምዕራፍ 16 ላይ ይህ ሳምሶን መርጦምና አሁንም ወደ ግብፅ ወረደ። ደሊላ አገኛት። ደሊላን ሲያገኛት እንደ መጀመሪያው አልነበረም። አደገኛ ወጥመድ ያለበት ነው። ሞት ያለበት ነው። ጸጋ ተሸርሽሮ ዓይኑ የሚጎለጎልበት ነው። ያ ስፍራ ጥሩ አልነበረም ለሳምሶን። ቀላል አልነበረም ለሱ ማለት እንደ ሌላ ጊዜ። ሳምሶን ወደ ጋዛ ሄደ። በዛም ጋለሞታ ሴት አይቶ ወደ እርሷም ገባ። ያን አልፌ ቁጥር 4 ላይ ከዛም በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጥኤማውያንም መኳንንት ወደ እርሷ ወጥተው እርሱን ሻንግለሽ በእርሱ ያለ ታላቅ ኃይል አሁን ይወላችሁ ወደ ዋናው እየመጣ ነው። በእርሱ ያለ ጉልበት ከየት የመጣ ነው? እሱ ብቻ አይደለም ይወላችሁ፣ እርሱን ለማዋረድ ዓላማቸው ኃይሉን ብቻ አይደለም፣ በሱ ላይ ያለውን ኃይል አጥፍቶ እርሱን ምን ማድረግ? ማዋረድ ነው።
ይሄ ሰውዬ አልተረጋጋም። ይሄ ሰውዬ ራሱን አልገዛም። ከዛ የተነሳ እሪያ ወደ እርዱ ባቄላ እየተከተለ እንደሚሄድ ወደ ሞት እንደሚሄድ ሰውዬው ሴቷን ተከትሎ ወደ ሞት ተቃርቧል። እስቲ እሱን አታለሽ በምን አቅም በምን ጉልበት ይሄን እንደሚያደርግ አወጣጪ ብሎ ጠየቁት። ምን እናደርጋለን? እሱን አዝረን እናዋርዳለን። ወገኖች ጠላት ዕለት ዕለት ጸጋዬን ያያን ተንና እኔን ለማዋረድ ነው የሚሰራው። ያንተ ውስጥ ያለውን እንቁን ለመውሰድ ነው። ምንም ሌላ ግርግር የለውም። ለጠላት ውስጥ ላይ ያለው ያ አቅም ጠላትን የሚያሸብር ስለሆነ ያ አቅም ኪዳን ስለሆነ ያ አቅም ከላይ የሆነ ስለሆነ ያኛውን ካንተና ከኔ ውስጥ ለመውሰድ ጠላት ሲታገል እናያለን፣ እናዋርዳለን አሉ። 3-4 ጠየቃት፣ አታለላት። በእርጥብ ቆዳ ይሰሩኝ፣ ከዛ በኋላ ኃይሌን አጣለሁ አለ። ደገመችው፣ ዋሽተኛል አለች። አሁንም በአዲስ ገመድ ካሰራችሁ አቅሜ አይኖርም አለ። 3ኛም ጭቅጭቋ ቀጠለ። ምክንያቱም ሴትዮዋ የብር ሰው ናት። ሰዎቹ እያንዳንዳችን 1,100 ብር እንሰጣለን ብሏታል። ምክንያቱም የቢዝነስ ሴንተር ነው ያገኘችው፣ ብዙ ብር ልታገኝ ነው። ሳምሶን ወደዳት አልወደዳትም፣ ድሮም የቢዝነስ ሰው ናት። አሁንም ቢዝነሷን እያባረረች ነው ያለችው። 3ኛ የፀጉርን ሰበት ጉንጉን በችካል ካሰርሽ ያኔ አቅሜን አጣለሁ አለ። ተመልከቱ፣ አቅሜን አጣለሁ አለ። ግን የመጨረሻ አለች፣ 3 ጊዜ ሸወትከኝ፣ 3 ጊዜ። ከዛ በኋላ ግን ጭቅጭቋን ማለፍ አልቻለም። ንዝንዟን መቋቋም አልቻለም። አልወደድከኝም፣ ዝም ብለህ ነው ወድሃለሁ የምትለኝ አለችው። ጠየቀችው፣ ደጋገመችው። ሳምሶን ኃይል ያለው በፀጉሬ ላይ ነው አለ። ፀጉሩን ላጨች፣ ፀጉሩን አጣ። ፀጉሩን ሲያጣ እግዚአብሔር ከነሙሉ ማንነቱ ከላዩ ላይ ተነሳ። አሁንም አሰሩትና የድሮ መስሎት ብድግ ስል የለም፣ ለሰዎች ታልፎ ተሰጠ። አይኑ ተጎለጎለ። ከዛ በኋላ ሞቱን ይዘው አረገ። ወገኖቼ በውስጣችን ላይ ያለው ጸጋ ቀላል አይደለም። በውስጣችን ላይ ያለው ክብር ቀላል አይደለም። በውስጣችን ላይ ያለው አቅም ቀላል አይደለም። ያን አቅም ራሳችንን በመግዛት ልንቆጣጠር ይገባል። ወገኖች ጸጋ ሲመጣ እንጂ ሲሄድ አይታወቅም። ጸጋ በላያችን ሲወርድ እንጂ ሲጓዝ አይታወቅም። ጸጋ የሌለ አገልጋይ ደግሞ ባዶውን ነው፣ ምድረ ባዳ ላይ ነው የምኖረው። ስለዚህ እኔና እናንተ በዚህ በተከበረ ጸጋ ውስጥ በኃይል እሱን እያገለገልን እንድናልፍ ጌታ ይርዳን። አሜን በሉ። እግዚአብሔር ይርዳን። ስለዚህ በሁላችንም ውስጥ ያለው ጸጋ አንድ አይደለም። ዘማሪ በውስጡ ጸጋ አለ፣ ሰባኪ ጸጋ አለ፣ ዲያቆን ጸጋ አለ፣ የሚጸልይ ጸጋ አለ፣ ትንቢትን የምናገር ጸጋ አለ። ትንቢትን ለሰዎች የማስተላለፍ ጸጋ ነው። ሌላው ደግሞ ሊሳንን መናገር ጸጋ ነው። መስበክ ጸጋ ነው። አሁን ደግሞ በመጽሐፍ ቅዱስ ውስጥ ራስን የመግዛት ተግባርና አስፈላጊነት፣ እዛ ውስጥ ሰው ምን አድርገው ነው አስፈላጊ የሆኑ ዋና 7 ነጥቦችን
አስቀምጬ ዛሬን ትምህርታችንን ጨርሳለን። ራስን መግዛት ኃጢአትንና ፈተናን እንድንቋቋም ይረዳናል። አንደኛ ኃጢአትን ራሱን የሚገዛ ሰው ቅድም ስለ መሪነቱ ተናግረናል፣ ስለ ጸጋ ተናግረናል። አሁን 7 ሀሳቦች አሉ። ምን የሚል ራስን የመግዛት አስፈላጊነትና ዋና ተግባራት። አንደኛ ራስን መግዛት ኃጢአትንና ፈተናን እንድንቋቋም ይረዳናል። ራስን የሚገዛ ሰው የተኛውንም ፈተና ሪዚስት ማድረግ ይችላል፣ ይቋቋማል፣ ይታገላል ከፈተና ጋር። ራስን መግዛት ለኃጢአት ፍላጎቶች አይ ኖ እንድንል አቅም ይሆነናል። ከዚያም ለእግዚአብሔር ፈቃድ አዎ የስ እንድንል ጉልበት ይሰጠናል። ራስን መግዛት ለዚህ ምድር ጉዳይ ዕለት ዕለት ዙሪያችንን ለሚከቡ ነገሮች ነው። ከዛም የእግዚአብሔር ፈቃድ እርስ በርስ በሰላም መኖር ነው፣ ጌታን ማገልገል ነው፣ ለክብሩ መኖር ነው። የስ ያ የእግዚአብሔር ፈቃድ ነው። በልጁ በኢየሱስ በኩል የሚመጣውን ድነት ለማግኘት መሮጥ ያ አንደኛ የእግዚአብሔር ፈቃድ። ቲቶ 2:11-13 ላይ ስንመለከት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም ታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ ምጽአቱን እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሃሌሉያ። ራስን የገዛ ሰው አንደኛ ይህን ዓለም ኃጢአትና ምኞት ክደን የተባረከውን ተስፋ የተባረከ ተስፋ የጌታ የኢየሱስ ክርስቶስ ምጽአት ነው። ይህ የተባረከ ተስፋ የኔና ያንተ ከመላእክቶች ጋር ቅዱስ እያለን የምናገለግልበት አገልግሎት ነው። ያ የተባረከ ተስፋ የመንግሥተ ሰማያት ቤት ነው። ያ የተባረከ ተስፋ የእግዚአብሔር የክብሩ መገኛ ስፍራ ነው። ያን ለመቋቋም እንድንችል በውስጣችን ጸጋ አለ። ራሳችንን በመግዛት በጽድቅ እግዚአብሔርን በመፍራት ከወንድሞች ጋር በሰላም በመኖር ሰው አንድ ቀን መሞቱ አይቀርም። መቼውን በምን አይነት ይሁን፣ በአየር ይሁን፣ በንፋስ ይሁን፣ ተኝቶ ይሁን ደብረዋን ከምድ መሞቱ አይቀርም። ሞት የማይቀር ዕዳ ከሆነ ራሳችንን በመግዛት በጽድቅ ኖረን ጌታን አስከብረን ያን የተባለውን ተስፋ እንድንወርስ እግዚአብሔር ይርዳል። ሰው መሞቱ አይቀርም፣ መሞታችን አይቀርም፣ መሞታችን አይቀርም። ስለዚህ ለክብሩ ኖረን ማለፍ እንድንችል እግዚአብሔር ይርዳል። ከዛም ያዕቆብ በመልእክቱ እንዲህ ብሎ ነበር፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዛ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ስለዚህ ይህን የሚያታልለውን ዓለም በምኞቶቻችን በልቦናዎቻችን ተስበን ኃጢአተኞች ሆነን ሞትን እንዳናይ ራሳችንን በመግዛት በእግዚአብሔር ጸጋና ታላቅ ክብሩ ላይ ተደግፈን ማለፍ እንድንችል እግዚአብሔር ይርዳን። ሁለተኛ ራስን መግዛት ቅድም እንዳለው የመንፈስ ቅዱስ ፍሬ ነው። ራስን መግዛት የሰው ጥረት ብቻ አይደለም። ራስን መግዛት
ሰው በራሱ ብልጠት በራሱ ጥረት ብቻ ራሱን መግዛት አይችልም። የመንፈስ ቅዱስ እርዳታ ያስፈልጋል። እውቀት በጣም አስፈላጊ ነው። ጥበብ በጣም አስፈላጊ ነው። ግን ራሳችንን ልንገዛ በቁጥጥር ስር ልንወድቅ መንፈስ ቅዱስ ያስፈልገናል። ይሄን ራስን መግዛትን ነው አዲስ ኪዳን ጻፊ ራስን መግዛት ማቹሪቲ ሌቭሉ ሃይ ነው፣ በመንፈስ ቅዱስ ፍሬ ነው። አንድ ሰውዬ በህይወቱ ውጤታማ ሲሆን ለውጥ ሲያመጣ ሁለንተናዊ ለውጥ አንድ አይደለም፣ ሁለንተናዊ ለውጥ ማምጣት ሲጀምር መንፈስ ቅዱስ በህይወቱ መታየት ጀምሯል ማለት ነው። ፍሬ አፍርቷል። ማጨት በሚችልበት ደረጃ ላይ ደርሷል ማለት ነው። መሰብሰብ በሚችልበት ደረጃ ላይ ደርሷል ማለት ነው። ሰው ሁሉ በወጣትነቱ ተፍ ይላል። ሰው ሁሉ በልጅነቱ ተፍ ይላል። ገንዘብ ሊያገኝ ተፍ ይላል። ስራ ሊሰራ ተፍ ይላል። ግን አንድ ቀን መቆም አለበት። ጌታ የሚል ነገር አለ። ሰማይ የሚባል ነገር አለ። ሃይማኖት የሚባል ነገር አለ። እምነት የሚባል ነገር አለ። በዛ ህይወት ውስጥ ለማለፍ ትልቁ ነገር ራስን ሰሚት ማድረግ ነው። ያ ራስን ሰሚት ያደረገ ሰው መንፈስ ቅዱስን እንክብካቤ ይፈልጋል። ሲሰራ አንድ ቀን ቶፕ ላይ ያወጣል። ፈተናዎች ያኔ ለኛ ምንም አይመስሉ፣ ግርግሮች ምንም አይመስሉ፣ ስቃዩ የዚህ ምድር ጉዳይ ስቃይ ምንም። ተጋድሏችንን ከሰዎች ላይ ከፍ እናደርጋለን። ተጋድሏችን በምድር ጉዳይ ላይ እንዳይደለ ይገባናል። ሰማያት ላይ ሆኖ ከሚዋጉን ከክፉዋን ጋር እንደሆነ ይገባናል። ያኔ እሱን ለመበተን እንድንችል ዘንድ አቅም ለማግኘት እንድንችል ዘንድ በኃይለኛው በወንጌል እንደምንጫማ እንረዳለን። ያኔ አቅም ለብሰን የመንፈስ ቅዱስን ጌጥ ጥሩር ኃይል ጉልበት ይዘን በወንጌል ኃይል መጓዝ እንጀምራለን። ወገኖች ጌታ ለዘላለም ይባረክ። ስለዚህ ይሄን ነው ማሰብ ያለብን። አይኖቻችንን ከሰዎች ላይ ከፍ አድርገን በራስና በመንፈስ ቅዱስ ቁጥጥር ስር ልንወድቅ ይገባል። ያኔ የሚታይ የሚጨበጥ የሚዳሰስ ለውጥ ይመጣል። ወገኖች እኔ አንድ ህይወት አለ መሪ ብዙዎች ላይ ረዱኝ ይችላል። እውነትን የመኖር መሪ ሚሊዮን ሰዎች አንድን እውነት ውሸት ቢያደርጉ ነው እውነት ብሎ መሪ መኖር መሪ። ሁላችንም የሆነ መሪ ሊኖረን ይገባል። ለምሳሌ በእኛ ቤት ማታ ሂሳብ አይሰራም። እኔ በሚመራው ትዳር ውስጥ ማታ በፍጹም ሂሳብ አይሰራም። እኔ ሂሳብ ማታ አይሰራም፣ ሲነጋ ነው የሚሰራው። የተኛውንም ሂሳብ ማታ አንሰራም። እኔ ድሮ ምን እንደነገረኝ አላውቅም። ትንሽ ብር የነበረች ጊዜ እውነቴን ነው። ያችን ብር አንዱን ለትምህርት ቤት አንዱን የወጣት ከስራም ለሱቅ ዱቤ የቀረችው በሚያዝበት ጊዜ ማታ ሂሳብ አይሰራም። ምክንያቱም ትንሽ ብር ስለሆነ ጭቅጭቅ ያመጣል። እኔ ደግሞ ከዛችን ቆርጬ ቤተሰቦችን አግዛለሁ። ከኔ አልፎ ወደዛ ስለሚያደርግ ጭቅጭቅ ያመጣል። እችን ለማጥፋት ሲል ነው መሰለኝ አንድ ነገር አሳደግ በእኛ ቤት ማስታ ሂሳብ አይሰራም የሚል። ያ ግን ተገቢ ነበር። ለምን ጠዋት ሂሳብ ስትሰራ ብትጨቃጨቅም ስራ ትሄዳለህ፣ እሷም ከልጆች ጋር ስራም ትሄዳለች። ስትመለስ ነገሩ ተረስቶ ትመጣለህ። ማታ ግን ያቺ 12 ሰዓት ይኸውልህ 20 ቀን ነው የሚሆነው። ሂሳብ ማታ የሚሰሩ ሰዎች ወደ ቀን ቀይሩ። ምክንያቱም ዛሬ ሂሳብ ሰው ያንዳንዱን ስለሚያስገድ ሂሳብ ላይ ስራ ይችላል። ግን ያኔ የሚሰራ ህግ ዛሬ የሚሰራ ያ የራሴ የግል መሪ ነው። ሂሳብ ማታ አንሰራም። እውነቴን ነው። በቃ አንሰራም። ስለዚህ የሆነ እውነተኛ የሆነ ነገር ላይ ተንጠልጥለን እቺ
እውነት ናት ብለን ማንም ቢቀያየር የምንይዛት እውነት በሕይወታችን ሊኖር ይገባል። በቃ ምንም ከሰው ልጆች ጋር ነው የምንኖረው። እውነት ልንናገር ይሆናል። ያን እውነት ሰዎች ላይቀበለው ይችላል። ባይቀበሉም አንተ ዘንድ ያ እውነት እንደሆነ አምነን መኖር መቻል። ያ እውነትን መኖር አርነት ያወጣል። ያችን እውነት መኖር ምን ያወጣል? አርነት ያወጣል፣ ነፃነት ያወጣል። ያ እውነት አንድ ቀን ብልጭ ብለህ ትወጣለህ። አንተ ጋር ያለው እውነት ትክክለኛ የሆነ እውነት፣ ሰማያዊ የሆነ እውነት ያን እንደዚህ እግዚአብሔር ይርዳው። ስለዚህ ይሄ መንፈስ ቅዱስ ፍሬ ራስን መግዛት ሁሉንም የሚይዝ ፓኬጅ ነው። ፍቅሩንም ደስታውንም ጠቅለል አድርጎ የሚይዝ ፓኬጅ ራስን መግዛት ይባላል። ትልቁ ከስር ቁጭ ብሏል፣ ግን ከሳዩ ያሉትን እንዲህ የተሸከመ መጨረሻ ነው ያለው፣ ግን መሪ ነው። ራስን መግዛት በተለይ ክርስቲያን ላይ፣ በተለይ ጴንጤ ላይ ክርስቶስን በሚያስቀድም ህዝብ ላይ የሚሰራ ህግ ናት እቺ ህግ ማለት ነው። ስለዚህ ሶስተኛ ከሁለተኛ ይቀር ራስን መግዛት በመንፈስ የተሞላ ሰው የህይወት ምልክት ነው። ራስን መግዛት በመንፈስ ቅዱስ የተሞላ ሰው ህይወት ምልክት ነው። It's a sign of spirituality. It's a sign of excessive maturity. ነገሮችን ንቅ መናቅ ደረጃ ላይ ነገሮችን ጥሎ በማየት ደረጃ ላይ የደረሰ ሰው ምልክት ነው። ሶስተኛ ራስን መግዛት ከመንፈሳዊ ጥፋት ይጠብቃል። ራስን የማይገዛ ሰው ለስሜት ተገዢ ነው፣ ለሞራል ውድቀት ተገዢ ነው፣ ለመንፈሳዊ ሽንፈት ተጋላጭ። ይህም ሰው የምሳሌ ጻፊ ምዕራፍ 25 ቁጥር 28 ላይ ራሱን የማይገዛ ወይም የማይቆጣጠር ሰው ቅጥር እንደሌላት ከተማ ናት። ራሱን የማይገዛ ወይም የማይቆጣጠር ሰው አጥር እንደሌላት ከተማ ነው። ማንም በፈለገበት የሚገባ የሚያግድ ነገር የሌለ በምንም የሚሳብ ከተማ፣ ለጦር ለጥፋተኝነት ዝግጁ የሆነ ከተማ። ራስን የማይቆጣጠር ሰው ልክ እንደዛች ከተማ ነው አለና እኛ ጋር ስንመጣ ራሳችንን መግዛት። ራሱን የማይገዛ ሰውም እንደዛ ነው። ለብዙ ነገሮች ተጋላጭ፣ ለወሬ ተጋላጭ ነው፣ ለሐሜት ተጋላጭ ነው፣ ለክርክር ተጋላጭ ነው፣ ለጦርነት ተጋላጭ ነው፣ ለድብድብ ተጋላጭ ነው። ራሱን የማይገዛ ሰው። ለዚህ ነው ይሄ ምሳሌ ጻፊ ጥበብ እንደሚያስፈልግ ይናገራል። ይህን ክፍል ሲታጠኑ ምንድነው እያለ ያለው? ይሄ ራስን መግዛት ጥበብ ነው አለ። ሰማያዊ ጥበብ። ከዚህ ውስጥ ጥበብ ለአንድ ክርስቲያን አስፈላጊ መሆኑን እንማራለን። በጥንት ዘመን በዚያን ዘመን ቅጥር የሌላት ከተማ ለጥቃት ለግርግርና ለጥቃት የተጋለጠች ናት። ጦር ቢመጣ ያጠቃታል፣ ህዝቦቿንም ይማርካል። ለጉዳት የተስተካከለ ነው። በተመሳሳይ መልኩ ራስን የማይገዛ ሰው ለሚከተሉት ነገሮች ተጋላጭ፣ ስሜታዊ ይሆናል። ሁለተኛ ደካማ ውሳኔ ይሰጣል። ራሱን የማይገዛ ሰው ደካማ ውሳኔ ይሰጣል። በህይወቱ፣ በአካባቢው፣ በህብረተሰቡ፣ በግል ህይወቱ ምን ይሰጣል ብያቸው? ደካማ ውሳኔ። አብዛኛውን ጊዜ በዚህ አጋጣሚ ስሜት ውሳኔ ሁለት አይነት ነው። ደስታም ውሳኔ ነው፣ ንዴትም ውሳኔ ነው። ሁለት አይነት ስሜታዊነት ነው ያለው። አንደኛ የደስታ ስሜታዊነት አለ፣ ሁለተኛ የንዴት ስሜታዊነት አለ። እኔ አንድ መሪ አለኝ። ስትደሰትም አትወስን፣
ስትናደድም አትወስንም። ማርቆስ መጽሐፍን ስናነብ ምዕራፍ 6 ሄሮድስ ከዕለታት አንድ ቀን ደስተኛ ሆነ። ምክንያቱም ሄሮድስ የወንድሙን ሚስት በማግባቱ መጥምቁ ዮሐንስ የወንድሜ ሚስት ለአንተ አትገባም በማለት ተቃውሞት ነበረና በዛ ምክንያት አስሮት ነበር። ከዛ ልደቱን ፓሪ ዛሬ ብዙ ነገሮችን እያበላሸ ያለው ፓሪ ልደቱን እያከበረ ያለ የዛች የሚስቱ ልጅ ሲጨፍር ነበር። ጭፈራው ልቡን ደስ አሰኘው። እጅግ ኦቨር ኤክሳይትድ ሆነና ነይ አላት። ነይ ብዙ ነገር ይሰጥሻል። ለምን ስልጣን አይሆንም? ለምን እኩሌታ አይሆንም? ታገኛለሽ። ኦቨር ደስታ ሲሆን ስሜታዊ ሆነ ሄሮድስ ዮሐንስ ጻድቅ መሆኑን አውቆ በጣም የሚፈራ ሰው። እንደምናውቀው ዮሐንስ ጻድቅ ነው። ያን በመናገሩ ግን ሚስቱ ልትገለው ትፈልገው ነበር። ጠላት ውጊያ ተሸንፏል ማለት ውጊያ አቁሟል ማለት አይደል። ምሽግ ቆፍሮ ሌላ እቅድ ያወጣው ሊሆን ይችላል። ስለዚህ ነው ምሽግን ማፍረስ የሚቻለው በሌላ ምሽግ ነው። በተለይ በክርስትና የጠላትን ምሽግ ማፍረት የምትችለው በሌላ ምሽግ ነው። አዲስ ምሽግ በመቆፈር 24 ሰዓት በመተኮስ ነው። ከመከላከል ወደ ማጥቃት ስትቀየር ነው የምታሸንፈው። ሴትየው ልትገለው ልታጠቃው ጉድጓድ ቆፍራ ስትጠባበቅ ነበር፣ ግን አልቻለችም። ግን ሰውዬ ምን ልስጥሽ? ልጅቷ ሮጣ ጠየቀች። አያችሁ፣ ለሴትየዋ ከፊልጶስ ይልቅ ሄሮድስ ይሻል ነበር። ምክንያቱም ፊልጶስ ንጉሥ አልነበረም፣ ሄሮድስ ደግሞ ንጉሥ ነው። በአቋራጭ ንግሥት ልትሆን ከክብር አንጻር ሲታይ ዮሐንስ ሞተው እሷ የሄሮድስ ሚስት ብትሆን ነው የሚሻላት። ዮሐንስ ተገሎ እሷ ብታልፍ እሷ ዘና ብላ ብትኖር ነው የምትፈልገው። ከዛ አጋጣሚን ተጠቅማ የዮሐንስን ጭንቅላት እንዲሰጣት አስጠየቀች። ስንት ነገር እያለ ስንት የምሰጥ ነገር እያለ ስንት ቤቶች እያሉ ስንት የከበረ ነገር እያለ የዮሐንስን የመጥምቁ ዮሐንስን ያን የጀግናን አንገት ፈለገች። ወገኖቼ ዛሬ የኔንና ያንተን ሕይወት ነው ጠላት የሚፈልገው። የኔንና ያንተን ጉዳይ ነው ጠላት የሚፈልገው። እውነተኛ ሕይወት የሚኖር ሰው ነበር፣ የሚገስጽ ሰው ነበር። እናንተ የእፉኝት ልጆች ብሎ አይሁዶችን ያ የሕግ ሰዎችን የሚገስጽ አቅም ያለበት አገልጋይ ነበር። መንገድ ጠራጊ ነበር። የንስሐ ሰባኪ ነበር። በአንዲት ቀን ደስታ ሄሮድስ አንገቱን አስቆረጠ። ጠላት አንድ ሞክሮ አጥቷል ማለት ትቷል ማለት አይደለም። ምሽግ ቆፍሮ እየጠበቀ ሊሆን ይችላል። ምሽግን በምሽግ እንድናፈርስ እግዚአብሔር ይርዳል። የጠላትን ሰልፍ የጠላትን ውጊያ በመንበርከክ በመጸለይ በመትጋት ጦርነት አድርገን የምናሸንፍበትን ጉልበት ጌታ ይስጠን። ከዛ 28 ላይ 16:28 ላይ ራሱንም በወጭት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱ ደም ለጠመችው ሞት ለፈለገችው
ዮሐንስን ለመግደል ለምትፈልገው አሳልፋ ሰጠች። ስለዚህ ራስን መግዛት በጣም ቬሪ ኢሴንሻል ነገር ነው በሰው ሕይወት ውስጥ። በጣም ኦቨር ኤግዛይትድ ስንሆንም ቆም ልንል ይገባል። ስንናደድም ቆም ልንል ይገባል። ኮንሲኮንሶቹ በጣም አደገኞች ስለሆኑ፣ ስለዚህ ሄሮድስ ያን ትልቁን አገልጋይ አስገደለ። አራተኛ ራስን መግዛት ቃላችንን፣ ስሜታችንን እና አስተሳሰባችንን እንድንቆጣጠር ይረዳል። ቃል ከአንደበት የሚወጣ ቃል ያጽናናል። ከአንደበት የሚወጣ ቃል ያበረታል። ከአንደበት የሚወጣ ቃል ያቆስላል። ከአንደበት የሚወጣ ቃል ይፈውሳል። ይህን ቃል ገዝተን ተቆጣጥረን እንድንኖር ይፈልጋል። ይሄ ደግሞ ራስን መግዛት በጣም ጠቃሚ ነው። ቁጣ የሚገለጸው ኃይል በተሞላ ንግግር ነው። ታውቃላችሁ፣ ቁጣን ማንም ብሎ አይናገር። ቁጣ ኃይል በተሞላ ሌላን መስበር መጥቀጥ በሚችል መልኩ ከአንደበት የሚወጣ ቃል። ሌላኛ ኩራት የሚለው ቃል ትዕቢት። እግዚአብሔር ደግሞ ጸጋን የሚሰጠው ለትሑታን እንጂ ለትዕቢተኞች አይደለም። ሌላው ጎጂ ንግግር ነው። ጎጂ ንግግሮች ቀላል የሚመስሉ ግን ሰው ይህን ህዝብ መተን ቢችሉ ሐሜት ወገኖች፣ ጎጂ ንግግር ሐሜት ቀስ ተደርገው የሚወራ ግን አንድን ሰፈር፣ አንድን አገር፣ አንድን ቤተሰብ መበተን የሚችል መርዝ ነው። ምሳሌ ጻፊ ትዕግስተኛ ሰው ኃይል ካለው ሰው ይበልጣል። ትዕግስተኛ ሰው ወይም ታጋሽ ሰው ጦረኛ ከሆነ ሰው ይበልጣል። ራሱንም የሚገዛ ከተማን በኃይል ከሚወስደው ሰው ይበልጣል። ራስን መቆጣጠር ኃይል ካለ ሰው፣ ጉልበት ካለ ሰው ጋር ይበልጣል። ዳዊት ሕፃን ነው። እንደምናውቀው ጎልያድ ጉልበት አለው፣ ቁመት አለው፣ ግዙፍ ነው፣ ተራጋሚ ነው፣ ይራገማል። በአንደበቱ ቃል ይራገማል፣ በጣም አደገኛ በሆነ ቃል። ግን አንተ በምትራገመው በእግዚአብሔር ዝቅ ብሎ መጣ ዳዊት በትህትና በታጋሽነት በአንዲት ጠጠር አንገቱን ቀላ። አሜን። ማሸነፍ የምንችለው ዝቅ ሲልን ነው። እውነቴን ነው የምላቸው። ውስጣችንን ስናይ ነው፣ ራሳችንን ስንመለከት። ሌላኛው ራስን መግዛት ጤናማ ግንኙነትን ይፈልጋል። በህብረት ውስጥ፣ በቤተ ክርስቲያን ውስጥ፣ በቤተሰብ ውስጥ በሚስትና በባል መካከል። ኤፌሶን 4:2 ላይ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገዙ። ተመልከቱ፣ ትህትና፣ የዋህነት፣ ትዕግስት፣ ፍቅር። ከዛም አለ ቁጥር 3 ሰላም ማረፊያ የመንፈስን አንድነት ለመጠበቅ ትጉ። ፍጹም ትሁቶች የዋሆቹን ታገሱ፣ እርስ በርሳችሁ በፍቅር ታገሱ። እውነቴን ነው።
በትህትና በየዋህነት እርስ በርሳችን በፍቅር እንድንታገስ እግዚአብሔር ይርዳ። አሁን ግን እናንተ ደግሞ ጳውሎስ በቆላስይስ 3:8 ላይ እናንተ ደግሞ ቁጣን፣ ንዴትን፣ ክፋትንም ከአፋችሁም ስድብን የሚያሳፍርንም ንግግር እና የሚያሳፍረውን ንግግር ሐሜት ነው ይላል። ሹክ ማለትን አስወግዱ። በመጨረሻም ራስን መግዛት በእግዚአብሔር ዓላማ ላይ እንድናተኩር ይረዳናል። ትኩረታችንን የሚከፋፍሉ ነገሮች አሉ፣ አዋል ዓላማችንን የሚወስዱ ነገሮች አሉ፣ አዋሉ ከእግዚአብሔር እንድንርቅ የሚያደርጉ ነገሮች አሉ። ስለዚህ ራሳችንን በመግዛት በሱ ዘንድ ጸንቶ የኖረውን ክብሩን እንድንቀበል እግዚአብሔር ይርዳን። ስለዚህ ጴጥሮስ እንዲህ አለ፣ በመጠን ኑሩ አለ። በመጠን የሚኖር ሰው በልክ አንድ ሰው የራሱ የሆነ የኑሮ ልክ አለ። ጎረቤት የራሱ የሆነ የኑሮ ልክ አለ። መንግስት የሚኖርበት የኑሮ ልክ አለ። ሀብታም የሚኖርበት የኑሮ ልክ አለ። ግን እኛ አገልጋዮች የምንኖርበት የኑሮ ልክ አለ። ይህን የእኛን የአገልጋይነትን የቤተ ክርስቲያንን ሰዎች ጴጥሮስ በመጠን ኑሩ፣ ከዛም ንቁ። ዘመኑ የት እንደደረሰ ለማወቅ በዚህ ዘመን እንዴት ለመሻገር እንደምንችል ለመረዳት ንቁ። ከዛስ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ኤንአይቪ ወዲያ ወዲህ ይላል። ወዲያ ወዲህ ይቀለውጣል፣ ፍላጎት ያሳያል። የሚውጠውን፣ የደከመውን፣ ራሱን የማይገዛውን፣ የተናደደውን፣ የተበሳጨውን፣ የሚከራከረውን፣ የሚጣለውን ሊያገኝ እንደ ዳቦል አንበሳ በዙሪያ ይዞራል። ራሳችንን የምትገዙ እንትን ነው የምለው፣ ራሳችሁን የምትገዙ ሁኑ፣ ንቁ። ጠላታችሁ ዲያብሎስ የሚወጣውን በመፈለግ እንደሚያገሳ አንበሳ በዙሪያችሁ ይዞራልና። አጠቃላያ ራስን መግዛት የመንፈስ ፍሬ ነው። ሁለተኛ ከኃጢአት የመጠበቂያ ዘዴ ነው። ኑ የምንልበት ዘዴ ነው። ሶስተኛ የመንፈሳዊ ብስለት ምልክት ነው። ራስን መግዛት መንፈሳዊ ብስለት ምልክት ነው። አራተኛ የመንፈሳዊ ሕይወት መሰረት ነው። አምስተኛ ስሜታዊነትን ለማጥፋት ወይም ለማረጋጋት አስፈላጊ መሳሪያ ነው ራስን መግዛት። ስድስተኛ መንፈሳዊ ጦርነቶችን ለማሸነፍ የሚረዳ ቁልፍ ነው ራስን መግዛት። እነዚህ ስድስቱ ነገሮች የዛሬ የትምህርት ማጠቃለያዎች ናቸው። ራስን መግዛት የመንፈስ ቅዱስ ፍሬ ነው። ራስን መግዛት ከኃጢአት ነው ብለን የምናመልጥበት መንገድ ነው። ራስን መግዛት አንድ ሰው ስፒሪቹዋሊ ማቹርድ ስለመሆኑ ምልክት ነው። ጌታ ይባረክ። ይህን መሰረት ላይ ሆነን ይህን ዘመን በዚህ ሀሳብ ጌታን እያገለገልን እንድንባል እግዚአብሔር ይርዳል። የተማርነውን ቃል ጌታ ይባርክልን። ቴንኪው ጥሩነሽ ቦንጋ። እስቲ እንጸልይ ወገኖች።